ታቲ የሆነ ጥያቄ ልጠይቅህማ? እሺ በዚህ ዓለም ላይ የምትወደውን ነገር ከምታጣና እኔን ከምታጣ? የምወደውን ነገር ባጣ ይሻለኛል። ኦኬ ስለዚህ እኔ አይደለም የምትወደው ነገር እንዴት ደስ ይላል። እንኳን አወቅኩት። እሺ ሌላ ጥያቄ ልጠይቅ። የሆነች ልጅ ኢንስታግራም ላይ በርጥዬ በጣም ነው ማደንቅ ብላ ቴክስት አድርገችልኝ። ምን ትላለህ? ሚስት አለኝ አይደለ? ለምን ዴሞን ከፈትከው? ለምን ዴሞን ከፈትከው? ዝም አትላትም ወይ? ቆይ ስቶ ለምትርሽ ጥያቄ አሁን በጣም ብዙ ሴት የሞላበት ክፍል ውስጥ ብትገባ እኔ ትመርጠኛለህ? እና ታዲያ ሚስት አንቺ ማለት እኮ ህይወቴ ነሽ። እኔ አንቺን ብቻ ልመርጥ የምችለው ገባሽ? ጀመር ያ ሁላ ሴት የሞላበት ክፍል ውስጥ አንተ ብቻ ነው ወንድ። ምን ትሰራለህ? እርጥምስ ምን ትሰራለህ? ንገረኝ። አትፍራ ንገረኝ። እኔ ነኝ የት ነው እቺ ልጅ? ሱቅ ልቀት የምደውልበት ቦታ ላይ ያልኳት። ወይኔ ጉዴ! አንቺ የት አምጫም ስንት ቦታ ደውላለሁ እያልኩሽ ካርድ የለም ጠፍቷል። ታውቃለህ እንዴ? እናትሽ ሁለተኛ ለከሽምሽ ከዚህ ኧረ እባክህ በሄድኩልህ ነው እንዴ? ደግሞ ምን ነው የማይመስል ነው። በዛ ላይ የማይሰራ ካርድ ነው ገዝተሽ የመጣሽው። ይሰራል እባክህ። ተሳስተህ ነው የሚሆነው ማለት ምንድነው መሳሳቱ? ተመልከች እስቲ ይኸው ይሰራል። ይኸው የማይሰራ ካርድ ነው የሚሆነው። ልሽ 8 በል እኔ ልንገርክ 8 7 ቴሌዝ ጋብኝና ይኸውልሽ 3 ስንት ቦታ ደውላለሁ እያልኩሽ አዊ በእውነት ሞክሬ ነው የገዛሁት። ሞክሬ ነይ ችግርን ፊት ለፊት አትጋፈጡት። ችግሩ ፊታችሁ ሊሆንም ይችላል። ሁላይ መችሽኝ ማሬ ሁላይ መችሽኝ ፍቅሬ ናፍቆቱ በረ ቀኑ ለተበላሸ ቀኑ ላልተቃና አንድ ሲኒ ቡና ይታሰርልኝ አንገት ሐብል ማኖር ደረቷ ላይ ከወርቅም ካልማዝ የከበረ በዚህ ዓለም ያልነበር ቡዜ ኧረ እባክሽ ቦስ ያልዳልሽ ዞራሉ ከሚለግደ እንዴ አንቺ ቡዜ ምን ያረጋሽ ሄሎ እኔ ለምን የህንጻው ግንባታ ዘገየላለሁ? እናንተ ስራ በመስራት ፋንታ ለካ እየተኛችሁልኝ ነው። እንደዛ ነው ይላል አለቃ ምን እናወራ? ምንድን ነው የተፈጠረው? ሁለት ተቃራኒ ጾታ ሲገናኝ የሚፈጠረው ነገር ነው የተፈጠረው። አረገዝኩልህ? አዎ እንዴ አለቃ እውነት ነው። ከአምስተኛ ብላ ቋርጬ ነኝ ስራ የጀመርኩት። ያ ማለት ግን ጠርብ መሀይም ነኝ ማለት አይደለም። እንደምፈልጠው ድንጋይ እንዴ እኔ ምን ላደርግ ነው? ማስመግዛት አለቃ ምን ላበላው? ኮረት አለት ላበላው ነው? ምን አርማታ ለመግበው ነው? ተው አለቃ እንደዚህ እኔ ይሄን ማስተት አልሰራም። ደግሞ ከዛሬ 3 ዓመት ምናምን በፊት ከለታት አንድ ቀን እንዲህ በስራ ላይ ሆኜ ድንጋይ ስጠር ፍንጣሪው አንዱ ፍሬ መቶኝ አሁን ባለ አንድ ፍሬ ነኝ አለቃ። እኔ ሁሌ የሚሰማኝ ነገር ማስረገዝ አልችልም። እንደሌላው ሰው እኔ አለቃ እኔ አልችልበትም። እውነት ነው ግንኙነት ነበረኝ እሱን አልካድኩም፣ ግን የኔ አይደለም የኔ አይደለም። ማስረገዝ አልችልም እያለ ነው። የማን ነው ታዲያ ልዩ? ወይ ያናጺው በኃይሉ ይሆን? ኧረ እሱ ባለ ትዳር ነው ለካ አንቺም ያልሽኝ ነው። የግንበኛው ነው የሚሆነው። የግንበኛው ቆይ ቦስ አንተ ሰራተኞችን መቆጣት አትችልም። ለአንተ አለቃ ምን እንደሚታየህ እንዴ? ስራ ቦታ ሳይት ነው አይደል? እሷ ቲንደር ዌብሳይት አድርገው የለ እንዴ? ዴት ልታረግ እኮ ነው የምትመጣው። ልተኛ እኮ ነው የምትመጣው። አለቃ ምን ባረግ ከስራ ትባረራ ትባረር። ድህነት በ30 ዓመቴ ልጅ ያደረገኝ ይበቃኛል። ጭራሽ እኔ ልጅ ነኝ ለዚህ ኑሮ ቀልኝ። ደግሞ ፍጥነቷ በ6 ወር እንዲያጣለው እንዴ ያርዳል። እንዴ ሰላም ነው? እግዚአብሔር ይመስገን ሰላም። ምን ነው ብቻ ለነገሩ ብቸኝነት ይሻላል። ምን ነው ከሰው ልጅ የሰው ልጅ ማለት እኮ ምን ይሄ ተወጣጣሽ ነገር ነው። እሺ ምን ገጠመህ እባክህ? የሰው ልጅ እኔ አሁን ካይዋቴ ከተስተማርኩ የሆነ ምክር ልምካር። እሺ የሰው ልጅ ማለት ያው 2 ሲጋራ ገዝተህ ክርቢት ሳይኖር ሂደህ ጠይቀው ይገምታል። ግን አንዱን ሲጋራ ቀንሰህ አይሰጥም። አንዱን ሲጋራ ቀንሰህ ክርቢት ገዝተህ ሂዳጅ አይገምትም። አይደል የሰው ልጅ ያው እንደዚህ ሚስታውን ጫት ነው። አሁን አንተ ጫት ነህ እንበል። እሺ ናምና ወስዶ ከቃመ በኋላ እንደ ገረባ ይጥላል። እኔ ስላየኋቸው ይወረውራል። ስለተረዳሁ እኮ እስካሁን አርቄ ነው አረቄ አትወጣም እንደ አንተ አይደለም። እኔ ከተስተማርኩት ነው ከሆቴ ከለበ አሁን አረቄ ነው ሲታየው ውሃን የሚጎዳኝ ማለት እስቲ ቀጥ እንትን ይላል ውስጤን በጥጥ ነው የሚያደርገው። የሰው ልጅ ማለት አየሁ ትልቅ ምክር ነው አባቴ። እውነቴን ነው። እኔ እንድትጎዳ ስለማልፈልግ። እሺ አመሰግናለሁ። ምንም ችግር የለም። ብቸኝነት ይሻላል። እኔም አሁን ተነስቼ እሄዳለሁ። ትልቅ ማስተዋል። አንድ ነገር ብቻ ልንገር። እሺ ይሩጫ ነገር
ሩጫ ግዛልኝ ካለ። አይ የለኝም ዛሬ ቸግሮኝ ስላቸገረ ነው። ምንም የለኝም። ሲጀመር ቃም ጠጣ አጭስ የሰው ልጅ እንዳዘው ነው። አፈር ብላ የለኝም ይላል። እስካሁን ማክሬ ይሄ ውርጋጥ ቦታው ላይ ነን አለቃ። ቦታው ላይ ነን አለቃ። ጅል ሁሌ ቦታው ላይ የተገኛችሁ ነው። ይሄ ሚሽን ሳይሳካ ይቅርና የጣቢያው ጠባቂ ነው ማድረጋችሁ ከደረጃችሁ አውርጄ። ይኸውልህ ተሳስታችሁ ምንም አይነት እንከን ብትፈጥሩ አንተና ያንከፍ ጓደኛ አበቃላችሁ። እሺ ኮፒ ዳት ሰር። አቤት አንተ መሰረት ትምህርት ከ3 ያቋረጥክ የፉኝት ልጅ መጀመሪያ በቅጡ አማርኛውን ባወራ ሄዶ ለስራው ይሄድን ነው በቃ። እንዳትንቀሳቀሽ ቦርሳውን አስቀምጭሽ። እሺ ነው ወደ ላይ አለቃ አግኝተናታል። ካገኛችኋት በቁጥጥር ስር አውሏ። እናንተ ሁለት አዛባዎች ምን ነው የምትሉኝ? ማስኪናው ልቂሽ አልቂ ነይን ድረስ ካድማስ ወዲያ አይልባችን ይብራን። አንቺ ሌባ ላመሉ እንዲያስፈራ ይጠበቃል። አንቺ ታበሪያለሽ በቀን። ምን አይነት ባለጌ ሰው ነሽ? በዚህ ደረጃ ቆንጆ ይሆናል ሌባው ነው። መረን የለቀቀ ውበት ነው ያለሽ። በጣም ስድ ማን ያሳደገሽ? ስሚኛ እኮ ጥበቃሉ ነው የመጨረሻ ሚሽናችን። ምን አይነት ጋጥ ወጥ መልክ ነው ያለሽ? ውበት እንደዚህ በዚህ ትግሩን እንዴት ነው አንቺን ማዝረው? ተበላ ነው ቦርሳሽን ያጂ ቁንጂ ሌባ ነው ትመስላለች። ያጂ ስታምሪ እዚህ አንቺ አሁን ቀጥይ ነው ለመዘረፍ ያሰብሽ? የት ነው ፕላንሽ? የት ነው ተናገሪ። ብሎክ 9 እሺ ይሁን። እኔ ቆንጆ ቤቢ አይ ላቭ ዩ ዝም በይ። አይ ላቭ ዩ አለቃ ወይ አለቃ በቁጥጥር ስር ዋለች። አዎ ይዘናታል። ልደውልልህ እንትን ተጨማሪ ኃይል ያስፈልገናል። እንዴ ለምን ሲባል? አይ እሷን ለመያዝ አይደለም እኛም ጆይን ስላደረግናት እኛንም ለመያዝ ማረገችን እኮ አለቃ። ባዲ ሌባ። ሰላም ምንድን ነው ይዘልን የመጣው? ልዩ ታለንት ነው ይዤላችሁ የመጣሁት እኮ። በምንድን ነው የምትወዳደሩ? ሰርፕራይዝ ነው እሱ እንኳን። እሺ ቀጥል። ኧረ ተው አንተ ልጅ ተው። በኋላ ይቆጭሃል። ይሄ እድሜ ሲያልፍ መስሪያ እድሜ አሁን ነው፣ የምትሰራበት እድሜ አሁን ነው። በኋላ ይቆጭሃል። ተው። እኛም እንዳንተ ነበር ፊን የሚያደርገን። አሁን ላይ ግን ቆጭቶ ተው። ኧረ ተው አንተ ልጅ ተው። ይበቃል። ምንድን ነው ወንድሜ? ተክሳስ። በተክሳስ ነው የምትወዳደረው? ወድቀሃል። ተክሳስ አናወዳደርም እንዴ? አይቻልም። እሺ ሌላ አለኝ። እሺ ሌሎች ተወዳዳሪዎች እኮ እየጠበቁ ነው። ለምንድን ነው የምትቀልድብኝ? ኧረ በእናታችሁ አንድ ድል ብቻ ስንት ሀገር አቋርጬ ነው የመጣሁት። ይኸው ሰው ምን ይለኛል? እሺ ምንድን ነው የምትጠቀመው? ዘፈን ቀጥል። እሺ ቶሎ። እሺ አልገባውም መሰለኝ። ይኸውልህ ወንድሜ በዘፈን መወዳደር ማለት ሰው አሳምሮ የዘፈነውን መተህ መክፈት እኮ አይደለም፣ በራስህ በጉሮሮ መስፈን ነው። ቆንጆ ዘፈን አይደል እንዴ? አሪፍ ዘፈንማ ነው። ዘፈኑ እኮ እናውቀዋለን። ወይንዬ የሚለው የአቤል ዘፈን አይደል እንዴ? በደንብ እናውቀዋለን እኮ። ግን መወዳደር የምትችለው በራስህ ጉሮሮ ራስህ እያዜምክ ነው። ለማንኛውም ዘፈኑ አልፏል። አንተ ወድቀሃል። እሺ አንዴ መጨረሻ እድል ወድቀሃል። ኧረ በጋም ናቁጣለን። ኧረ በእናታችሁ ይሄ የመጨረሻ እድል ነው። እርግጠኛ ሆንክበትን ነገር አቅርብልን። ምንድን ነው የምታቀርበው? ውዝዋዜ በኩንጉ ፉ ተከሽኑ ዝም ብሎ ማለፍ አለ እንዴ? ፍቅረኛ አለኝ። የት አለ? አይታየኝም። እሱ ካየ መጥፎ ነው። ለምን? እንደ አህያ ነው የሚገርፍክ። እኔ ካየሁት ደግሞ ምን ታደርገዋለህ? አህያ አራት ፍጠኝ። ምንድነው ከኔ የምትፈልገው? ልብሽን አይደለም። ብትፈልግም አታገኘውም። ልቤ ተይዟል። በዕዳ ነው ማለቴ በአህያ። ኧረ እባክህ ተወኝ ልሄድበት እንዴ። ትሄጃለሽ። መጀመሪያ ግን
የወደቀውን ኤርፓድ አንሺው። ለምንድን ነው ማነሳው? በአንቺ ምክንያት ስለወደቀ። ቀልድ አይጠገብም። ቀልድ በጣም ተርበሽ ነበር ማለት ነው። ለነገሩ መራገጥ ብቻ ለለመደ ሰው ፍቅረኛ መሆን ትርፎዬ ነው። ለምን አትተውኝም? ለምን ነገሩን ታወሳስቢያለሽ? ቀላል እኮ ነው። ኤርፓዱን አንሺው፣ ከዛ ሂጂ። አላነሳም። ከእኔ መለየት አልፈለግሽም ማለት ነው። ኡፍ ይሄው እንደውም ፍቅረኛ ይመጣልህ። ከሁሉ ብለህ ብታመልጥ ነው የሚሻልክ። ምንድን ነው ችግር አለ? አዎ። ምን አድርግ እያልካት? አረ ምንም፣ ወገቤን ያመኛል። ኤርፓዱን እንድታነሳልኝ እየለመንኳት ነበር። ፍቅር ደግሞ ምን አለ ብታነሽለት? ከባድ ነገር አስመሰልሽው እኮ። ጤፍ ልጫንበት? አመሰግናለሁ። በማር በቅቤ ያደገችው እሷን ጥሩልኝ ያለችው ሁሉ ነገሯ ተፈቃሪ መልኳም ልዩ ነው አነጋጋሪ